የአክብሮት ሰላምታችን በያላችሁበት የዓለም ጥግ ድረስ እንደምናላችሁ የተከበራችሁ አድማጮቻችን፣ በተለያዩ ሰበር መረጃዎች ተመልሰናል። ዋና ዋናዎቹን በማስተዋወቅ እንጀምራለን። ሁላችሁም ቪዲዮ ላይክ በማድረግ እንድትጀምሩ በትህትና እንጠይቃለን። ከደቂቃዎች በፊት በተሰማ ሰበር መረጃ በኢትዮጵያና በኤርትራ ድንበር መካከል በተለይም ደግሞ በዛላምበሳ አካባቢ የኢትዮጵያን ድንበር ጥሰው በገቡ የኤርትራ ኃይሎች ላይ ከባድ የሆነ የድሮን ጥቃት እንደተፈጸመባቸው ታውቋል። በስጋት ሲጠበቅ የነበረው የኢትዮጵያና የኤርትራ ጦርነት ወደ መጀመሩ ላይ እንደሆነም ታውቋል። ከዚህ ባለፈም በዛሬው ዕለት ከደቂቃዎች በፊት በተሰማው ሌላ ሰበር መረጃም የኤርትራ ከፍተኛ አመራሮች ወይም የኤርትራ የሲቪል መሪዎች ልዑካን ቡድን ኢትዮጵያ በትግራይ ክልል መዲና በሆነችው በመቀሌ ከተማ ገብተው መነጋገራቸውን አንድ ኢንተርናሽናል የመረጃ ምንጭ አጋልጧል። ይህም በተመለከተ የወጣውን አፍሪካ ኢንተለጀንስ ያወጣውን ዝርዝር መረጃ እናስደምጣቸዋለን። በተለይም ደግሞ ከነደብረ ጽዮን እነ ሞንጆሪኖና ሌሎች የህወሓት ከፍተኛ አመራሮች ጋር የመከሩት የኤርትራ ከፍተኛ መሪዎች እነማን ናቸው? በምንስ ጉዳይ መከሩ? ዝርዝሩን ታደምጡታላችሁ። እንዲሁም በትግራይ ክልል ከባድ የሆነ ሰላማዊ ሰልፍ እየተካሄደ ይገኛል። እነዚህና ሌሎች መደመጥ ያለባቸውን ከሀገራችን መረጃዎች የምናስደምጣችሁ ሲሆን ዓለም አቀፍ መረጃም እንዲሁም በመካከለኛው ምስራቅ እየተካሄደ የሚገኘውን ጦርነት በተመለከተ አሜሪካ፣ እስራኤልና ኢራን በተመለከተ አዳዲስ መረጃዎችን ይዘናል። ለዚህ ታላቅ ቻናል አዲስ ሆናችሁ ሰብስክራይብ በማድረግና ከጎን የደውል ምልክቷን በመጫን ኦል የሚለውን በማብራት ቤተሰብ እንድትሆኑ በአክብሮት እየጋበዝን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። ውድ አድማጮቻችን፣ ቀዳሚ የምናደርገው የኤርትራ ኃይሎች በድሮን መመታታቸውን ወደ ተመለከተው መረጃችን ከማለፋችን በፊት እጅግ አስገራሚ የሆነ አንድ ጥብቅ መረጃ ከደቂቃዎች በፊት ወጥቷል። ይህም ራሳቸውን የኤርትራ ኃይሎችን የሚመለከት ሲሆን የኤርትራ ወታደራዊ ልዑካን ቡድን መቀለ መግባታቸውን አፍሪካ ኢንተለጀንስ ዘግቧል። ከደቂቃዎች በፊት በተሰማው ሰበር መረጃ ባለፈው የካቲት ወር የመጨረሻ ቀናት ላይ የኤርትራ ከፍተኛ ወታደራዊ መኮንኖች መቀለ መግባታቸውን አፍሪካ ኢንተለጀንስ በዛሬው ዕለት ይህንን መረጃ አጋልጧል። እንደ ዘገባው ከሆነ በብርጋዴር ጀነራል ኢዮብ ፍስሐዬ የተመራና ሌሎች ከፍተኛ ወታደራዊ መኮንኖችን ያካተተ ልዑካን ቡድን በትግራይ ክልል መዲና በሆነችው በመቀለ ከተማ እንደተገኘም አረጋግጧል። ልዑኩ መቀለ ከተማ ከመግባቱ ባለፈ የክልሉ የሰላምና ጸጥታ ቢሮ ኃላፊ ጀነራል ፍስሐ ኪዳኑ ወይም ደግሞ ማንጁስ ጋር ውይይት ማድረጋቸውን ሪፖርቱ ጠቁሟል። ይህ ስብሰባ ተካሂዷል የተባለበት ወቅት ማለትም የካቲት የመጨረሻ ቀናት ላይ የትግራይ ኃይሎች ማለትም የቲዲኤፍ በበላይነት የሚመራው የክልሉ የጸጥታ ቢሮ በወቅቱ የፌደራል መንግስቱን የሚተች በተለይም ደግሞ በመዲናችን አዲስ አበባ እየተከናወነ ያለውን የኮሪደር ልማት የሚያጠለሽ መግለጫዎችን አውጥቶ እንደነበር የሚታወስ ነው። ይህ የኤርትራ ወታደራዊ መኮንኖች ጉብኝት መረጃ ይፋ የሆነው የትግራይ ክልል ጊዜያዊ አስተዳደር ከኤርትራ መንግስት ጋር ምንም አይነት ግንኙነት እንደሌለው በተደጋጋሚ ሲገልጽ በቆየበት ማግስት መሆኑን ዘገባው አነጋጋሪ ያደርገዋል። ታዲያ በዛሬው ዕለት በተሰማው ሰበር መረጃም በመግቢያችን ላይ እንዳስደመጥናችሁ እጅግ አስገራሚ በሆነ ሁኔታ በውጥረት በሰነበተው በኢትዮጵያና በኤርትራ ድንበር ማለትም በኢትዮጵያ በትግራይ ሰሜናዊ አካባቢዎችና በኤርትራ ደቡባዊ አካባቢዎች በተለይም ደግሞ ኢትዮጵያና ኤርትራን በሚያዋስኑ ዛላምበሳና መሰል አካባቢዎች የኤርትራ ኃይሎች የኢትዮጵያን ድንበር አልፈው ትንኮሳ በመፈጸማቸው በአየር ተመተው ማለትም በድሮን ድብደባ ከባድ እርምጃ እንደተወሰደባቸው ታውቋል። በዚህም በድንጋጤ ላይ የነበረውና ከፊት የሚመሩትን ኃይሎች በማገዝ ከኋላ የተዘጋጀው ኃይል በፍጥነት ወደ ኤርትራ አዋሳኝ ትላልቅ ከተሞች እየተመለሰ እንደሚገኝና ወደ ገጠራማው አካባቢ ከነ መሳሪያው እየፈረጠጠ እንደሚገኝም የመረጃ ምንጮቻችን ይህን አረጋግጧል። በተለይም ደግሞ በሰሜኑ የኢትዮጵያ አካባቢ በተለይም የኤርትራ አዋሳኝ ከሆኑ እነ ዛላምበሳና መሰል አካባቢዎች እየወጡ የሚገኙ መረጃዎች እንደሚያመለክቱት ከሆነ ከወራት በፊት ጀምሮ በኤርትራ ገንዘብ ማለትም በናቅፋ እንድንገበያይ ተፈርዶብናል በማለትም እንዲሁም የኤርትራ ኃይሎች በኢትዮጵያ በመግባት የኢትዮጵያ ከተሞችን በመያዝ ከፍተኛ የሆነ ጫናን እያደረጉብን ነው በማለት መረጃዎችን ሲያወጡ እንደነበር የሚታወስ ነው። ከዚህ ባለፈም ታዲያ ከኤርትራ ኃይሎች ጋር ያበረ እንዲሁም አንድ ላይ ህብረት በመፍጠር ከፍተኛ የሆነ እንቅስቃሴ እያደረገ በሚገኘው የህወሓት ኃይል በሚመራው በትግራይ ክልል እጅግ አስገራሚ የሆኑ መረጃዎች አሁንም እየወጡ ይገኛሉ። ታዲያ በዛሬው ዕለት በመግቢያችን ላይ እንዳልናችሁ በትግራይ ክልል
ከባድ የሆኑ የሰላማዊ ሰልፎች እየተደረጉ ይገኛሉ። ዋነኛው በጀት ይለቀቅ፣ ደሞዝ ይከፈለን የሚል መጠነ ሰፊ ሰላማዊ ሰልፍ እየተካሄደ ይገኛል። ዋና ነጥቦችም የደሞዝ ጥያቄ እንዲሁም የተማሪዎች ስጋትና የክልሉ ዝግጅትን በተመለከተና ጦርነቱ የሚያመጣውን መዘዝ በተመለከተ ህዝቡ ያለውን ፍራቻ በማስመልከት ከፍተኛ የሆነ ተቃውሞ እየመራ የሚገኘው የህወሓት ቡድን እንዲሁም ቲዲኤፍ ላይ እያደረገ ይገኛል። አድማጮች ወደ ተከታዩ መረጃችን እናልፋለን። በዚህም የኦነግና የፋኖ ጥምረት በሚመስል ሁኔታ ሁለቱን ኃይሎች ማለትም በተቃራኒ ሐሳብ ይዘው የመንግስትን እየተዋጉ የሚገኙ ኃይሎች አንድ የሚያደርጋቸው ሐሳብን ይዘው መጥቷል። በዚህም ታዲያ ኦነግን በመጨረሻው በሰጠው መግለጫ አሁን በሚመጣው ምርጫ ላይ ፋኖ የሰነዘረውን ትችት መቀላቀሉ ታውቋል። ምርጫውን ባዶ ስነ ስርዓት ሲል ተችቷል። ታዲያ የአማራ ፋኖ ብሔራዊ ንቅናቄ በምርጫ ተሳትፎ ላይ ማስጠንቀቂያ ከሰጠ ከአንድ ሳምንት በኋላ የኦሮሞ ነጻነት ግንባር የኦሮሞ ነጻነት ሰራዊት መጪውን አገራዊ ምርጫ ታማኝነት የሌለው ሲል ውድቅ አድርጎታል። ቡድኑ የአገሪቱ አብዛኛው ክፍል ትርጉም ያለው ምርጫ ለማካሄድ የማይችልበት ደረጃ ላይ ነው ሲልም ገልጿል። ቡድኑ መጋቢት 14 ቀን 2018 ዓ.ም ባወጣው መግለጫ ምርጫው ለውጭ ዓለም ፍጆታ ተብሎ የሚዘጋጅ ትዕይንት ሆኗል ያለ ሲሆን ከሀገሪቱ 70% በላይ የሚሆነውን አካባቢ ተአማኝነት ላለው ድምፅ አሰጣጥ ምቹ እንዳልሆነም ገልጿል። መግለጫው ዋና ተቃዋሚ ፓርቲዎች ወይም ራሳቸውን አግልለዋል ወይም ደግሞ ከምዝገባ ላለመሰረዝ ወይም በሂደቱ ላይ ያለውን ጉድለት ለማጋለጥ ብቻ የተሳተፉ ይገኛልም ብሏል። በሂደቱ ውስጥ የቀሩት ፓርቲዎች በሙሉ በመንግስት የተፈጠሩ ወይም ከመንግስት ጋር የተቆራኙ ናቸው ሲልም አክሏል። ቡድኑ ሊደረጉ ስለሚችሉ ህገ መንግስታዊ ማሻሻያዎችም ስጋቱን የገለጸ ሲሆን ይህም የወልቃይትን ጨምሮ በኦሮሚያና በአማራ ክልሎች ውስጥ ለፖለቲካ ፍላጎት ሲባል አዳዲስ ክልሎችን ለመፍጠር ሊያገለግል ይችላል ሲልም በመግለጫው አስፍሯል። እጅጉን የምናከብራችሁ አድማጮቻችን ወደ ተከታዩ መረጃችን እናልፋለን። በዚህም በመካከለኛው ምስራቅ የተካሄደ በሚገኘው ጦርነት ትራምፕ ቃላቸውን ማጠፋቸው ታውቋል። የአሜሪካና የእስራኤል ጥምር ኃይሎች በኢራን የኃይል ማመንጫዎች ላይ ጥቃት መሰንዘራቸውም ታውቋል። የአሜሪካና የእስራኤል ጥምር ጦር በኢራን የሚገኙ ቁልፍ የኃይል ማመንጫና የኤነርጂ ተቋማት ላይ ያነጣጠረ ጥቃት መፈጸማቸውን የኢራን ባለስልጣናት ያስታወቁት ኦፕሬሽን ኢፒክ ፎሪ በሚል ስያሜ የተሰጠው ይህ ጥቃት በኢስፋሃን እና በካራማህር በሚገኙ የኢንዱስትሪ ማዕከላት ላይ ያተኮረ እንደነበረ ተገልጿል። ይህም በክልሉ ያለውን ውጥረት ከፍተኛ ደረጃ እንዲሸጋገር አድርጎታል ወይም በዛ አካባቢ ያለውን ውጥረት አባብሶታል። ጥቃቱ የደረሰባቸው አካባቢዎች ለኢራን ኃይል አቅርቦት ከፍተኛ አስተዋጽኦ ያላቸው መሆናቸው ሲታወቅ በደረሰው ጉዳት መጠንና በሰው ሕይወት ላይ ስላደረሰው ዝርዝር ሁኔታ እስካሁን የወጣ ይፋዊ መረጃ የለም። ይህ ክስተት በመካከለኛው ምስራቅ ያለውን የጂኦፖለቲካ ያለመረጋጋት ይበልጥ ሊያባብሰው እንደሚችልም ተገምቷል። ከዚህ ባለፈም ዶናልድ ትራምፕ ይህንን ጦርነት እንድንጀምረው የገፋፋኝ ወይም ያደረገኝ እሱ ነው በማለት ጣታቸውን ወደ አንድ ከፍተኛ የአሜሪካ ባለስልጣን ጠቁመዋል። የአሜሪካው ፕሬዝዳንት ትራምፕ የኢራንን ጦርነት የጀመሩት በሌሎች ሰዎች ተገፋፍተው መሆኑን ተናግረዋል። ለጦርነቱ የአሜሪካው መከላከያ ቢሮ ኃላፊ ፔትስ ሄግስቴት ተጠያቂ አድርገዋል። ታዲያ ይህ ከፍተኛ አመራር ጦርነቱን በመደገፍ ያናገረኝ የመጀመሪያው ሰው ነው ሲሉም ተናግረዋል። ፕሬዝዳንቱ እሱ ነው ጦርነቱን እንጀምር ያለኝ ሲሉም ወቅሰዋል። ኢራን በአሜሪካና አጋሮቿ ላይ የተደቀነውን ስጋት ለማስወገድ አንድ እድል አላት ያሉት ትራምፕ ያን ያደርጉታል ብዬ አስባለሁ በማለትም ገልጿል። ፕሬዝዳንቱ ኢራን አላት ያሉትን እድል ከመግለጽም ተቆጥበዋል። እጅጉን የምናከብራችሁ አድማጮቻችን ከዚህ ጉዳይ ጋር በተያያዘ በተሰማው በሌላኛው መረጃ ከአሜሪካ ጋር ምንም የተጀመረ ድርድር እንደሌለ አሁንም ለመነጋገር ፍላጎት እንደሌላቸው የኢራን ከፍተኛ አመራሮች ተናግረዋል። ከነዚህ መካከልም የኢራን የውጭ ጉዳይ ሚኒስትር የሆኑት አባስ አራግቺ የትራምፕን የድርድር ጥሪ ውድቅ አድርገዋል። ጦርነቱን ሳያስቡት ስለገቡ መውጫ አጥተዋል። 48 ሰዓቱንም የሰረዙት ለዛ ነው እንጂ እኛ ለድርድር አልተቀመጥንም ሲሉም አክለዋል። የኢራኑ ከፍተኛ ዲፕሎማትና የውጭ ጉዳይ ሚኒስትር አባስ ሀገራቸው ከአሜሪካ ጋር ለመደራደር ምንም አይነት ፍላጎት የላትም በማለት በግልጽ አስታውቋል። የዎል ስትሪት ጆርናል እንደዘገበው ሚኒስትር አግራቺ ከአሜሪካ ጋር የሰላም ንግግር ስለጀመሩ የሚያወሩትን መረጃዎች ውድቅ አድርገዋል። ታዲያ
ይህ የኢራን ጠንካራ የሆነ አቋም የተሰማው የአሜሪካው ፕሬዝዳንት ትራምፕ ከኢራን ጋር ውጤታማ ውይይቶች እያደረግን ነው ካሉ በኋላ ነው። አባስ አግራቺ ይህንን አስተባብለው በኢራን በኩል ምንም አይነት ድርድር ፍላጎትም ጭምር እንደሌላቸውም አስገንዝበዋል። ትራምፕ ከኢራን ጋር የተደረጉ ንግግሮች ተስፋ ሰጪ በመሆናቸው በኢራን ኢነርጂ ተቋማት ላይ ሊፈጸም የነበረውን የአየር ድብደባ ለ5 ቀናት ማራዘማቸውን ገልጸው እንደነበረ የሚታወስ ነው። ይህን ተከትሎ የዓለም ነዳጅ ዋጋ ከ$114 ወደ $97 ዝቅ ማለቱንም ለማስተዋል ችለናል። ምንም እንኳን ትራምፕ የሰላም ንግግር መጀመሩን ቢያበስሩም የኢራን የውጭ ጉዳይ ሚኒስትር ግን ይፋ ተቃውሟቸውን በማሰማት ለድርድር ዝግጁ እንዳልሆኑ ደጋግሞ አረጋግጧል። ይህ በእንዲህ እንዳለ አባስ አግራቺ በአገዛዙ ውስጥ ጠንካራ የማይበገሩ ተደራዳሪ መሆናቸው ይታወቃል። የእሳቸው ይህ አቋም በቀጠናው ባለው የደህንነት ሁኔታ ላይ ምን አይነት ተጽዕኖ ሊያሳድር እንደሚችል የፖለቲካ ተንታኞች እየተከታተሉ ይገኛሉ። እኛም ተከታትለን ለእናንተ ውድ አድማጮቻችን መረጃዎችን እየተከታተልን የምናደርሳችሁ ይሆናል። ቪዲዮውን ሁላችሁም ላይክ ያላረጋችሁ ላይክ እንድታደርጉ፣ ሰብስክራይብ ያላረጋችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እየጋበዝን በዚህ ተሰናበትናችሁ። ከሰዓታት በኋላ በአዳዲስ ትኩስ እንዲሁም መደመጥ ባለባቸው የተረጋገጡ ዜናዎች እስክንመለስ በቸር ቆዩልን።